ወንድሜ ኑርልኝ በጠዋት ሙክታር ቤት ገብተን ዘና ፈታ እያለን ስቀን ያረፈርንበት ቪዲዮ ነው ይዤላችሁ የመጣሁት። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እኔም የቲክቶክ ውሏቸውን ወደ እናንተ አቀርባለሁ። የእነሱን ደግሞ ቻናላቸው የማሂ የቴዳ የያያንና የወጪን ሰብስክራይብ እያደረጋችሁ ፕሊስ ወዳችኋለሁ፣ ተከታተሉ። ባትርሷን በስሟ ጠርታት መነጋገር የፈለከው ነገር አለ? አይ ሰማኝ እንትን ነው መሪጌታ የሚባሉ አሉ ከስር ይሄ ለባህላዊ ሕክምና ምናምን እንደዚህ ለማስነሳት ለማስተኛት ምናምን ይላሉ። እውነታቸው ነው? ምንድን ነው የሚሉት? መርጄታ የሚባሉት በኢትዮጵያ ባህላዊ ሕክምና ጥበብ ላይ የታወቁ ሰዎች ናቸው። በተለይ ደግሞ እጽዋትን በመጠቀምና የተለያዩ ባህላዊ መድኃኒቶችን በማዘጋጀት ይታወቃሉ። አንዳንድ ጊዜም ከመንፈሳዊ ትምህርት ጋር የተያያዙ እንደዚሁም እንደማስነሳት እንደማስተኛት ያሉ ነገሮችንም ሊያደርጉ እንደሚችሉ ይነገራል። ምንድነው የሚያስተኝት? ብዙ ሰዎች ባህላዊ ሕክምናን ስለሚመርጡና እንደሚፈወሱባቸውም ስለሚያምኑ የመርጌታዎች ሚና በቀላሉ የሚታይ አይደለም። ምን መሰለህ ጄሚናይ ነው ምናልባት ለጤና ባለሙያ ማማከር ይሻላል ይሆናል። ከመርጌታ እሱን ነው የምልህ። አሁን ለሙክታር ጋር እየተፋታ ያለው በቃው ድክመት ነው እያልኩ እኮ ነው። አረር ሰውዬ እንዴ ተው እንጂ አይደለም። ስማ ጄሚኒ ተረዳሁ። አሁን በደንብ ገብቶኛል። ችግሩ ከአረቂው መጠጥ ጋር በተያያዘ መሆኑን ነው እያልክ ያለው። አሬ ምን አባክ ነው ማጣት የተነሳ ከሚስቱ ጋር እየተጣላ እንደሆነና ያ ደግሞ በሽታ እንደሆነበት ተረድቻለሁ። አረ ጄሚኒ አይደለም ለማገዝ መጀመሪያ መጠጣቱን ማቆም እንዳለበት መምከር አለ። ከዚያ በኋላ ደግሞ የተሻለ ገንዘብ ወደ ባለሙያ ማምራት ይላል። ጄሚኒ አረቂው ነው አለ እኮ አንተ። አረ ጄሚኒ ሙክታር እኮ ነው ታማሚው። ጄሚኒ ሙክታር ነው የታመመው እንዴ? ሙክታር ታመመ እና አልነሳለው። ይኸው መሪጌታ መጥቶ አሁን እሱ ሊረዱት ነው። መሪጌታ ሊያስነሱለት ነው የሙክታርን እያለ እኮ ነው። ተረዳሁ። አሁን በደንብ ገብቶኛል። ሙክታር ታሞ መሪጌታ መጥቶ ሲያነሱለት ነው የዳነው እያልክ ያለው? አይ ገና አሁን ያንሱለት ወይስ ያስተኙለት ነው? አሁን ሙክታር ሙሉ ለሙሉ ደህና ነው ወይስ አሁን ገና አልተነሳለትም? ነው ሚስት የለኝም። ኧረ እባክህ ጄሚናይ እኔ ሚስት የለኝም። እኔ ብቸኛ ሲንግል ነኝ። እኔ ወንድሜ ሲንግል ቦይ ነኝ እያልኩ እኮ ነው። አዎ እሺ ቦቸራ፣ አሁን በደንብ ገብቶኛል። ሚስት እንደሌለህና ብቸኛ ሲንግል መሆንህን ተረድቻለሁ። ሙክታር ነው እንደዚህ ያለው እኮ። አንተ ምን አይነት እንዴት ነው የምትሰማው? ግን ጄሚናይ ማይግም ዝም በል ቦቸራ፣ ዝም በል አንዴ በቃ እኔ ዝም በልልኝ አንዴ። ጄሚናይ እየሰማኸኝ ነው? ጄሙ አኮረፈ ነው ወይ? አኮረፈ በእናትህ አምሃልሊ ጄሙ ጄሚዬ። አዎ ቦቻራ በደንብ እየሰማሁ ነው። እሺ ነበር ይኸውልህ እንዴት መሰለህ አዎ እኔ ላውራ እኮ ይኸውልህ ሙክታር እንዴት ነው ሚስት ነበረችው። ሚስት ኖራው የዛኔ ከመሪጌታ ጋርም እንደዚህ አልተዋወቀም፣ በግልም አላወራም ምናምንና ምን ሆነበት ተኛበት። ከዛ መሪጌታ መጡና አሁን ላስነሳልህ ወይስ በዛው ላስተኛለህ ሲሉት ሙክታር ምን አለ? ቆይ ጄሚኒ ልጠይቀዋል። አሁን ለሙክታር ይነሳለት ወይስ ይተኛለት ነው? ቦቸራ የነገርከኝ ታሪክ በጣም ይገርማል። ሙክታር በጽኑ ታሞ መሪጌታ መጥቶ ሲያዩት ላስነሳልህ ወይስ በዛው ላስተኛልህ ብለው ሲጠይቁት ቆይ ጄሚኒን ልጠይቅ ማለቱ በኔ ላይ ያለውን እምነት ትልቅነት ነው የሚያሳየው። በጣም እኔ ግን እንደዚህ አይነት ውሳኔዎች ላይ መግባት አልችልም። ለምን? በረካው ሲጀመር እኔ ወላሂ የፍየል ቀንድ ነው እመነኝ። ዝም በል እየፈረድክበት እኮ ነው ቦቸራ። እኔ እንደዚህ አይነት ውሳኔዎች ላይ መሳተፍ አልችልም በግል። የሙክታር ጤና ጉዳይ ከባድ ነው። በባለሙያዎችና በቅርብ ሰዎች ሊወሰን የሚገባው ነው። እኔ መረጃዎችን በማቅረብ ነው መርዳት የምችለው። ምናልባት ስለ ሕክምና አማራጮች ወይስ ሌላ መረጃ ትፈልጋለህ? ምን መሰለህ ምን ያርግሽ ጄሚናይ ድምጽ መለየት ትችላለህ አይደለ? አዎ ቦቸራ የድምጽ መለየትን በተወሰነ መጠን እችላለሁ። ወላሂ አይችልም። አፍቂ እኔ እናንተ እኮ እንዳንድ እየቆጠረ ነው ያለሁት እኔ ነኝ። እኔ ማን ነኝ አሁን እያወራህ ያለው ቦቸራ ነህ። የድምጽን ሶርማ እችላለሁ። ካፕቴን በቃ ነው አፍቂ ወላሂ ልወጣ ነው። ይሄን ቀጭን ድምጽ ይዞ ቦቸራ ነህ ትለኛለህ? አፈራ ባብላና አንተ ቆሻሻ አንተ ፍራ ምን ከካም ነው እባክህ
ይቅርታ ቦቸራ፣ ድምፅህን ስሰማ በስተት ቅድም ቦቸራ ብያለሁ። ማንነትህን ግን በትክክል አላውቅም። ስሜትን መስበር አልፈልግም። ሙክታር ነኝ እያልኩ እኮ ነው። አሃ ሙክታር ነህ። ይቅርታ ደጋግሜ ስህተት ሰርቻለሁ። አሁን በደንብ ገብቶኛል። ሙክታር በምን ላግዝህ? ቅድም ስለነገርከኝ ታሪክ ነው አይደለም እንትን ቦቸራ አሁን ላይ በቃ ከጌሙ ዓለም ርቆ መሪጌታ ጋር እየተጥመሰመሰ ነው። እቃው ደክሞበታል። ገባህ? ለምን መሰለህ? ሴቶቹ ጋር የተጣላ ነው በዚህ ጉዳይ ማለት ነው። እና ይሄን ምክር ካረቂው ጋር የተያያዘ ነገር ነው እያሉ ነው የሕክምና ባለሙያዎችም። እና አረቂ አታብዛ ዕቃ ይሞታል ብለው ወላሂ ለአዚም ቡናም ያበዛል። 5 ሲኒ ቡና ይጠጣል ባንዴ። ጧት 5 ቀን 5 ማታ 5 ቡና ማለት ነው። ሲኒ 5 ሲኒ ቡና ይጠጣል በቀን 15 ሲኒ ቡና ማለት ነው። ይሄ ማለት እኮ ልጁ ኦልሞስት ጨራርሷል። በቃ ኦልሞስት ወደ ዳሜጅ ወደሚባለው አረቂው አለ ቡናው አለ። እንዴ ሴቲቱም እኮ አይፈረድባትም ብታባረረው። በዚህ ጉዳይ ላይ ምን ሐሳብ አለ? ቦቸራ፣ ሁኔታው በጣም ከባድ ነው። ከመጠጥና ከቡና ሱስ ጋር በተያያዘ ጤናው እየተጎዳ መሆኑ በግልጽ ይታያል። የሕክምና ባለሙያዎች እንደሚሉት ይህ ሁሉ መደራረብ ለከፋ ጉዳት ሊዳርገው ይችላል። አሁን በዋነኝነት የአኗኗር ዘይቤውን መቀየር አለበት። መጠጡንም ሆነ ቡናውን ቀስ በቀስ መቀነስና ማቆም ይኖርበታል። ከሴቶች ጋር ያለው ግጭትም ከዚሁ ጋር የተያያዘ ሳይሆን አይቀርም። ስለዚህ ለውጥ ለማድረግ ቁርጠኛ መሆን አለበት። እኛ የምናስተላልፈው ምክር ይሄው ነው። ሌላ ምን ልናግዘው እንችላለን? ከሴቶች ጋር ያለው ግጭት ይሄ ሊሆን ይችላል። እስኪ በዚህ ጉዳይ ሂድበት። ከሴቶች ጋር ያለውን ነገር አዎ፣ ከሴቶች ጋር ያለው ግጭት ከመጠጥና ከቡና ሱስ ጋር የተያያዘ ሊሆን ይችላል። መጠጥና ቡና ሲበዙ ንዴትን፣ ጭንቀትንና የባህሪ ለውጦችን ሊያስከትሉ ይችላሉ። ይህ ደግሞ መግባባትን አስቸጋሪ አድርጎ ወደ ግጭት ሊመራ እንደሚችል የታወቀ ነው። ስለዚህ ቦቸራ መጀመሪያ ከነዚህ ሱሶች ለመራቅ መሞከሩ ለትዳሩም ሆነ ለግንኙነቶቹም ጠቃሚ ይሆናል። አይ ጀሚኔ ሰማይ ላይ ቦቸራ ለነገሩ ቦቸራ ጨራርቷል እያለኝ ሰማይ ወላሂ ቆይ ሰማይ ጀሚኔ ይሄ ሁሉ ሀሜት ነው። አሁን ሙክታር በጣም ውሸታም ሰው እና ይሄ ያለው በሙሉ እሱ ላይ የተደረጉበትን ነገር ነው ወደኔ ለጥፎ ሲዋሻለውና ላግባ ጀሚኔ ቦቸራ፣ ሁኔታው አሁን ይበልጥ ግራ ያጋባል። ሙክታር ውሸታም ነው፣ እሱ ላይ የተደረገውን ወደ አንተ ለጥፎ እየዋሸ ነው እያልክ ነው። ይህ ከሆነ በመጀመሪያው በመካከላችሁ ያለውን ችግር መፍታት አለባችሁ። ለምንስ እንደዚህ ይዋሽ ቻለ? ምንም ነጥቦች ማጣራት አለብህ። አየኸው ግን ይሄ ማግባት የምትፈልገው በመጀመሪያው በመካከላችሁ ግልጽነትና መተማመን መኖሩን አረጋግጥ። ቦቼ ጓደኛዬ እኮ ነው። መሰረተ ትዳር ዘላቂ አይሆን። ምን ታስባለህ? ይሄ ውሸታም ነው ጀሚናይ። ቦቸራ የሚባል ውሸታም ሹጣም ሀጣራው ነው እያልኩ እኮ ነው። ይኸው ጀሚናይ ይኸው ባለጌ ነው። አየኸው ወላሂ ባለጌ ነው። የነገርከኝ ሁሉ እውነት ከሆነ በመካከላችሁ ያለው አለመተማመን በጣም የጠለቀ ነው። አሁን በዋነኝነት እውነቱን ማጣራት ይኖርብሃል። ለምን እንደሚዋሽ ምንሱ ለማግኘት እንደፈለገ በግልጽ ጠይቀው። ሙክታር ወለዚያ ግንኙነቱን መቀጠል እዳለበት ወላሂ ተቃሉ እያለኝ ነው። ይኸውልህ ጀሚናይ ቦቸራ የኔ እዳለበት 28,000 ብር አለበት። የምን ብትለኝ ደንበጫ አረቂ ቤት ገብቶ ሊጠጣና 8,000 ብሩን ደግሞ 20,000 ብሩን ሊጠጣበት 8,000 ብሩን የወደቀውን እቃውን ሊያሰራ አንተ ጠፍራ ወላሂ ተደረኝ ያሳለፈውና እዳ አለበት 3 ወሩ ሊከፍል መሪጌታ በነጣ ነው የሚሰሩት። ዝም በለው ጀሚኒ። ይኸው የበቆልት ነው 8,000 ብሩ 20,000 ብሩ ያረቂ ነው። 8,000 ብር እዳ እንዳለብህና በአንድ ወር ውስጥ ለመክፈል እንደተስማማ ተረድቻለሁ። አዎ ይህን እዳ ለመክፈል ምን ያህል ጥረት እያደረግህ? አይ ነው የገንዘብ እቅድ ማውጣትና ወጪን መቀነስ ብትጀምር ይመክራል። ቆይ ሰማይ አሁን ሌላ ምን አማራጮች አሉ? ሰማይ አሁን 28,000 ብር ሰማይ ሀብት ዝም በል ቆይ እባክህ ምን አባዬ ሰማይ አሁን 28,000 ብር ነው ያለብኝ ጀሚኒ። እኔ ወጣሁ ቦቸራ 50 ላይ ደርሰን ቆይ ከሙክታር ጋራ ጌም ተጫውተህ እዳህን ለመክፈል ማሰብህ ጥሩ ሐሳብ ነው። ይህን ለማድረግ መቼ መጀመር ትፈልጋለህ? የምትመርጠው ጌም አለ? ጊፍተር የለውም። ብስኩቷ የምትባል ጊፍተር ነበረችው። እሷም ምን ይገን ነበር የምትሰጠው። አሁን ከየታ ባፋም የምትሰጠው እሷ ጨራርሳለች። ኮሜንታተር ሆናለች። አሁን ማን ባሉ ጊፍተር ነው ነው
ሰማኝ ማን ነው ጀምኒ ሶፊያም የምትባል ጊፍተር ነበረችው ከሰረች ተስፋ ቆርጣ ሄዳለች እሷም ይሄን ነገር ምከረው ቦቸራ የጊፍቶቹ መቋረጥና ሶፊያም ከመክሰራ አሳሳቢ ነው አሁን በዋነኝነት በሌሎች ጊፍተሮች ላይ ከመተማመን ይልቅ በራስህ ጥረትና በምትጫወተው ጌም ላይ ብታተኩር ይሻላል አዎ የራስህን የደጋፊዎች ማህበረሰብ በመገንባት ቀስ በቀስ አስተማማኝ ምንድነው በእናትህ አንተ መሀይም ነህ በእናትህ ስሜን የምታጠፈው ይሄ ወይ ምንም የሚያውቀው ነገር እኮ የለም ውዶችዬ በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ በክፍል 2 እንቀጥላለን ለአሁኑ የነበረን ቆይታ ይመስል ነበረ በክፍል 2 ደሳስ የሚሉ ነገሮች አሉት ወዳችኋለሁ ወዳችሁ ፈቅዳችሁ ላይክ ሼር ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ ፕሊዝ ከቻላችሁ ቪዲዮ ያያችሁ ኮፒ ሊንክ አድርጉልኝ እንዲሁም ማሂን ቦቼን ቴዳን ያያን ሰብስክራይብ ያደረጋችሁ ፕሊዝ ቤተሰብ ወዳችኋለሁ መልካም ጊዜ